ልጃቸውን ማታ በሰላም አወርተው ጧት ሞቷ ተነገራቸው። እናትም እንዲኮርተም ብለዋል። በጣም ያሳዝናል። ሟች ምችን ትመስላለች። አላህ ወጥቶ ከመቅረት ከድንገተኛ አሟሟት ይጠብቀን። ሀይ እንዴት አመሸሽ? ደህና ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። አሎ ምን እንደሆነ ታውቂዋለሽ? ይሄ ሰሞን ሴትዮ ምን እንደሆነ አላውቅም። እውነቱን ለመናገር ቅይርይር ብላለች። እኔ ምን እንደሆነች አላውቅም። እንዴት ነው የማልሽ? እና በእሷ እኮ እስከ ዛሬ ድረስ ትጾማለች። ከአንድ ጀምራ ማለት ነው። ከአንድ ነው የጀመረችው። እስከ ዛሬ ትጾማለች። አሁን ገና 6 ቀን 7 ቀን ይቀረኛል እያለች ነው። እና ቢታይ ምን እንደሆነ አላውቅም። ቅይርይር ነው ያለች። ትናንትና መታ ማታ ማለት ነው ከበላች በኋላ መታችን ነው ማለት ወደ 9 ሰዓት ይሆናል። ከዛ ረመዳን ከጨረስኩ በኋላ አለችኝ ታያለች ምን እንደሚያደርግሽ አለችኝ። እንዴ ለምንድን ነው እንደዚህ ያለችኝ ብዬ ከትላንትና ጀምሬ ማለት ነው እውነቴን ነው የምልሽ አይምሮዬ እረፍት አላገኘም። ለምን እንደዚህ ትለኛለች ሴትዮ እያልኩ ነው። እና ለቢሮ ልደውል አልደውል እያልኩ ነው ያለች። አንቺ ምን ትያለሽ? ለምንድን ነው እንደዚህ ያለችኝ? ለምን ይሄ ረመዳን ከጨረስኩ በኋላ ታያለሽ አለችኝ። ለምን በሷ ቋንቋ ማለት ነው ትሹፊ አመል ፊክ ከለስራ መጣ ማለት ነው። ግራ ገባኝ። ከዛ ሰዓት ጀምሮ ለምን እንደዛ እንዳለች ለምን እንደዛ አለች። ይሄ ሰሞን ብታይ ማለት ነው ለምን ብላ ትጨቃጨቃለች። ምን እንደሆነ አላውቅም። የሆነ ከትላንት ወዲያ ዘመድ አይሁን ምን እንደሆነ አላውቅም። ሴትዮ ወጣ ነበረ ቤት ማለት ነው። ከዛ የዛን ቀን ጨምራ የዛን ቀን እሷ ፊት ምን ያጨለችን ታውቂያለሽ? ምንም አላልኳትም። እቺ ልድርኳት እቺ መታታለሁ ምናምን እያለች ሴትዮ ትናገራት ነበረ። እኔ ግን ምንም አላልኳትም። ዝም ብዬ ተመለስኩት። ምንድነው ጭማቁን አርሺ ማለት ነው ወደ ኩሽና ተመለስኩት። እቺ መታታለሁ ምናምን ብላለች ሴትዮ ታወራታለች። ከዛ እኔ ምንም አላልኩም። አያጣርኩትና ተመለስኩት። ከዛን ቀን ጀምራ ማለት ነው ቅሪር ነው ያለችው ሴትዮ። እኔ ምን እንደሆነች ብቻ ግራ ገባኝ። እና ማታ መጣ እንደዛ ብላኝ ወጣች። እዛ ግራ ገባኝ እልሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። በይም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ አላህ ወጥቶ ከመቅረት ከድንገተኛ አሟሟት ሁላችንም ይጠብቀን። በዚህ አጋጣሚ ልክ እንደኔ መዳም ቤት ውስጥ የምትሰሩ መልካም ናቸው የምትሏቸው አሰሪዎቻችሁ በስሜት ተገፋፍተው ስሜታዊ ሆኖ ያልሆነ ነገር ሲናገሯችሁ እባካችሁን እናንተም ያልሆነ መልስ ከመመለስ እንቆጠብ ነው የምለው። ዛሬ የመጣሁበት ቪዲዮ በጣም የሚያሳዝን ቪዲዮ ነው። ነገር ግን ለኛ ያስተምረናል ብዬ ስላሰብኩኝ ቪዲዮውን ይዤ መጥቻለሁ። ሁላችሁም ላይክ ሼር በማድረግ እስከ መጨረሻ ተከታተሉ፣ ሌሎች እንዲደርስ አድርጉት። እንዲሁም መሀል ላይ ያሰማችሁ ቦይስ አለ። ስለሱ ቦይስም የምላችሁ ነገር ይኖራል። አብራችሁን ቆዩ። ነገሩ እንዲህ ነው። የሀገሬ ልጆች እንግዲህ እንደ ማንኛውም ስደተኛ ሰርቼ ያልፍልኛል እለውጣለሁ ብላ አንዲት የ21 ዓመት አዲስ አበባ ተወልዳ ያደገች ረዲት የምትባል እህታችን ወደ ዱባይ ከመጣች ገና 4 ወር ብቻ እንደሆናትና ከ4 ቀን በፊት ደግሞ ህይወቷ እንዳለፈ እየተነገረ ነው። እውነት ለመናገር በጣም ያሳዝናል። ምክንያቱም የስደተኛ ሞት አንድ ሞት ብቻ አይደለም፣ ሁሌም እንደምላችሁ ማለት ነው። ልጅቷ እንግዲህ ስትሰራ የነበረው መዳም ቤት ውስጥ ነው። እንደተባለው ከሆነ ያን የሞተችው ቀን ጠዋት ላይ ሳይሆን ማታ ላይ ምሽት ላይ ከእናቷ ጋር በኢሞ ደውላ ስታወራ እንዳመሸችና ከእናቷ ጋርም በሰላም ወሬዋን ከጨረሰች በኋላ ቻው እናቴ ብላ ስልኩን እንደዘጋችው፣ እናት ግን የእናት አንጀት ሆኖባቸው ስልኩን ቻው ብላ ስትዘጋ አይናቸውን ባያቀረረ እንደነበር ነው የተነገረው። ያ በዚያ ካለፈ በኋላ ጧት ላይ ግን ተደውሎ አስደንጋጭ ቅስም ሰባሪ ዜና እንደተነገራቸው ነው እንግዲህ መረጃ የሚያመለክተው። እሱ ምንድነው መዳሟ ደውላ ልጃችሁ ራሷን አጥፍታለች የሚል ቅስም ሰባሪ መርዶ የሰሙት በዚያ አጋጣሚ ነበረ። ሴትዋ ይሄን ትበላቸው እንጂ እንዴት ለምን ብለው አጣርተው ለመጠየቅ ምንም እድሉ እንዳላገኙ፣ የልጃቸው አስክሬን ምን ላይ እንዳለ፣ ለምን ይሄን ነገር አደረገች የሚለውን ነገር ራሱ የሚያውቁት ነገር የለም። ብቻ ቤተሰቡ 4 ቀን ሙሉ በከባድ ሀዘን ተውጦ እባካችሁን ፍትህ እያሉ ነው። እባካችሁን ከቻላችሁም የልጃችን አስክሬን ወደ ኢትዮጵያ እንዲመጣ እርዱን የሚል መልእክትን ያስተላለፉት ማለት ነው። እንዳልኳችሁ የልጃችሁን አስክሬን አግኝተው እርማቸውን አውጥተው አላረፉም። ገባችሁ? ብዙ ጥያቄ በውስጣቸው ይመላለስባቸዋል። አስቡት አይደለም እነሱ ቤተሰብ ይቀርና እኛ እንኳን እንዲሁ የሰማ ነው በጣም ብዙ ነገር ነው። ገባችሁ? አንድ ማታ ላይ ከእናቷ ጋር ስታወራ ስታመሽ ምንም አይነት ይህን ነገር ለመፈጸም የሚያበቃ ነገር ከፊቷ ላይ እንዳልታየባት በሰላም ስታወራ እንደነበር ነው እየተነገረ ያለው። ታዲያ ምን ተፈጥሮ ነው እንዲህ በሰዓታት ልዩነት ይሄ ነገር ሊሆን የሚችለው ወይንም የቻለው የሚለው ነገር እንግዲህ ጥያቄ ነው ለሁሉም።
ግን ከሰዓት የወጣው መረጃ ደግሞ እስካሁን ድረስ በዱባይ የሚገኘው የኢትዮጵያ ኤምባሲ ስለ ልጅቷ ሁኔታ ምንም ነገር የሚያውቀው የለም ነበር የተባለ ጧት ላይ የወጣው መረጃ። ከሰዓት ግን ኤምባሲው ደውሎ አጣርቶ የልጅቷ አስክሬን በኳይት ሆስፒታል እንደሚገኝ ተናግሯል እየተባለ ነው ማለት ነው። በጥቅሉ ከባድ ነው። አላህ ለቤተሰቦቿ መጽናናትን ይስጣቸው። መግቢያ ላይ እንዳሳየዋችሁ በፎቶ እናት በሚያሳዝን ሁኔታ ኩርትም ብለዋል። አስባችሁታል? ከመጣች ደግሞ ገና 4 ወሯ ብቻ ነው። በጥቅሉ ከዚህ ነገር ወይም ደግሞ ቪዲዮን ይዤበት የመጣው ምክንያት እኔ እሷ ሞት ብቻ ለመናገር ፈልጌ አይደለም። ገብቷችኋል? ልጅቷ ሰላም ከነበረች ልጅቷ ራሷን እንትን ለማድረግ የሚያበቃ ምክንያት ካልነበራት ምን ተፈጠረ የሚለው ነገር ነው። እንዲሁም ቀደም ሲል የሆነ ያሰሟቸው ቦይስ አለ። እሱ ምንድነው አሰሪ መልካም ነበረች፣ ጥሩ ሰው ነበረች፣ ድንገት ግን ተነስታ ተቀየረችብኝ የሚል ቦይስ ነው ያሰማችሁ። ይች ልጅ ያለችው ከኛ ሰፈር ነው። ከመጣች ገና 2 ወሯ ነው። በድብቅ ባክሽን ብር ላኪልኝ ብላኝ ቁጥሬን ሰጥቻት እንዳትናገሪ ብዬ ሪከርድም ስታረጊ ስሜን እንዳትጠሪ ብዬ አስጠንቅቂያት የ2 ወር ደሞዝ በባለፈው ልካ ወደ እኔ ማለት ነው እኔም ልኬላታለሁ ወደ ኢትዮጵያ እና ታዋየኛለች። በቃ ማለት ከኔ የሚቀርብ አላገኘችም። ያገሯ ልጅ ነኝ። ልክ እንደ እህታይታ ነው የምታዋየኝ ሁሉንም ነገር እና የመዳማ ጸቤ ድንገት ሲቀየርባትም ምን ላድርግ እንደዚህ እኮ ብላለችኝ እያለች ነው። ሴትዋ መልካም ሰውነችን ያውቃታለሁ። ግን እኛ ለምሳሌ ስለ ሀገር ስለ ቤተሰብ የሆነ ነገር ስንሰማ እነሱ ምንም ሳያደርጉን ከመሬት ተነስተን አናኮርፋቸውም? ንገሩኝ እስኪ። እኔ አኮርፋቸዋለሁ። ለምን? ያለሁበት ወይም የሰማሁት ነገር ስለሚያስገድደኝ። አንዳንዴ ሴትዋ ፊቴን አይታ ብቻ ምንድን ነው ምን ተፈጥሮ ነው ትለኛለች። ገብቷቸዋል? ስለዚህ እነሱም ሰዎች ናቸው። የማይቀየሩበት የማይለወጡበት ምንም አይነት ምክንያት የለም። ስለዚህ እነሱም አንዳንዴ ስሜታዊ ሲሆኑ በስሜት ተገፋፍተው ያልሆነ ነገር ሲናገሩን እነሱ አንድ ሲመልሱልን እኛ 2-3 መልሰን ነገርን ከማቀጣጠል ይልቅ ባልሰማ ማለፍ። አይ የሆነ ነገርማ ተፈጥሯል ብላችሁ ከነሱ መራቅ፣ ሰምታችሁ እንዳልሰማችሁ ለማለፍ ሞክሩ እንጂ ትንሹንም ትልቁንም ነገር ለማቀጣጠል አንሮጥ ነው የምለው። ምላችሁ ፈልጌ ነው። ይቺ ልጅ ምናልባት ከአሰሪዎቿ ጋር ያልሆነ ነገር ውስጥ ገብታ የሆነ ነገር አድርገዋት ይሆናል የሚለው ነገር ነው እንጂ ከውስጥ ያለ ራሷን እንትን ብላ ይሆናል የሚለው ነገር አላሳመነኝም። እውነቴን ነው የምላችሁ። እና ይቺ ልጅ ምን ብላታለች አሰሪዋ? ሮመዳን ይለቅ እንጂ ምን እንደማደርግሽ ታለች ብላኛለች አለች። ሪከርዱን ያደረገችልኝ ትናንት ነው። ሮመዳን ሳይሆን ሸዋልን እየጾመች ነው እንደዚህ ያለቻት። ገብቷቸዋል? እና ሴትዋ ምንም እንደማታደርጋት እኔ እርግጠኛ ነኝ ብትሉ በጣም ብዙ አበሻ ሰራተኞች ሰርተውባት ሂደዋል። ያው ትጮሃለች እንጂ ጥሩ ሰው ነች። ግን ስትጮህ ሰራተኞች ይበረግጋሉ ብዙ ጊዜ። ገባችሁ? ከጓደኛዋ ፊት ራሱ መታት አለው ምንላት አለው ብላኛለች አለች። ወላሂ ላት መታት ማለት ነው። እሷ ግን የተናገረችውን ነገር የምታደርገው መስሏት በጣም ተጨናንቃ ቢሮ ልደውል እንዲህ ሁሉ እያለች ነበር። ሰምታችኋታል እንግዲህ ማለት ነው። እኔም ግን የእህትነቴን በቻልኩት አቅም መክሬያታለሁ። ስለዚህ አንዳንዴ ልንረዳቸው ግድ ይለን።